ولا تؤاخذني بما يقولون اللهم لا سهل إلا ما جعلته سهلا وأنت تجعل الحزن إذا شئت سهلا اللهم صل وسلم على سيدنا محمد النبي الأمي وآله وبارك وسلم أما بعد السلام عليكم ورحمة الله وبركاته يقول الله تعالى بعد أعوذ بالله من الشيطان الرجيم بسم الله الرحمن الرحيم هو الله الذي لا إله إلا هو الملك القدوس سلام المؤمن المهيمن العزيز الجبار المتكبر سبحان الله عما يشركون والله الخالق البارئ المصور له الأسماء الحسنى يسبح له ما في السماوات والأرض وهو العزيز الحكيم صدق الله العظيم وقال المصطفى الكريم صلى الله عليه وسلم لا يؤمن أحدكم حتى يكون هواه تبعا لما جئت به والله ملكان فقط في مشيئة الله بس من تدق متجنانين الله لنا مسجنا يقبل بعد سامن سنت يموتان مالتي يزور لهم صلاة بجمع على سجدنا الله لمنا مسجنا በዚህ حلقة التحليل ደግሞ ያስቀመጠልን አላህን እናመሰግናለን ለኢን ሸከርቱም ለአዚደነኩም ወለኢን ከፈርቱም ኢነ ዐዛቢ ለሸዲድ ዛሬ ወንድሞች የምንመካከረው ነገር ቢኖር ስለ ቀንደኛው ጠላታችን ጉዳይ ነው ስለማይተኛልን ጠላት ጉዳይ ይሄ ነገር ዛሬ አይደለም ጥንት ነው እዚህ መሬት ላይ ይኖሩ የነበሩት ጅኒዎች ናቸው መጀመሪያ ከላይ አገባቡን በደንብ አድርገህ ተከተል ሰው የሚባል ነገር አልተፈጠረም መሬት ላይ የሚኖሩት ጅኒዎች ናቸው በሰማይ ላይ የሚኖሩት ደግሞ መላእክቶች ናቸው ጅኒዎች አይነታቸው በጣም ብዙ ነው አይነታቸው ልክ የኔና አንተ ብዛት እንዳለን እነሱም ብዛት አላቸው በመድር ላይ እጅግ በጣም አድርገው ፈሳድን ሲያበዙ አላህ Subhanahu Wa Ta'ala ሁኔታቸውን ተመለከተና የመላእክት ጦር ልኮባቸው መላእክቶች በደንብ አድርገው ጨፈጨፏቸው በዛ ጊዜ በጣም ሳሊህ የነበረ ከጅኒዎቹ መሃል ማለት ነው በጣም ሳሊህና ዓቢድ የነበረው ዛሬ ሸይጣን የምንለው ትክክለኛ ስሙ ደግሞ አዛዚር ነው እሱ ብቻ ሳሊህ ስለነበረ እሱን ብቻ ፒክ አድርገው ወስደው ሰማይ ላይ ያስቀመጡት ከመሰረቱ ነው ማወቅ አለብህ ዝም ብለህ ብቻ ሸይጣን ሰው ለራሱ አሁን ባህሪው የሸይጣን እሱን ማማት ስለማይችል ከየት እንደመጣ መጀመሪያ ማወቅ ያስፈልጋል ማለት ነው ከዛ ላይ ቁጭ ብሎ ብዙ አመት ኢባዳ አደረገ ሐቂቃ ነው ካን አብዱራህማን በጣም ካን አብዱላህ የአላህ ባሪያ ነበር ወደ 250 ሺህ አመት አካባቢ ላይ ስጁድ ለአላህ ወርዷል ዓሊም ነው አንተ የምታጭበረብረው አይደለም አንተ ልታታልለው የምትችለው على طريقة رسول الله صلى الله عليه وسلم የመጣህ እንደሆነ ብቻ በፍጹም ተስፋ የማይቆርጥ ሊተኛ የማይችል የማይተኛልን አላህ በቁርአን ላይ 90 ጊዜ ጠቅሶታል عدوي وعدوكم فاتخذوا عدوا ከዛ በኋላ እዛ ቦታ ላይ አቢድ ሲሆን አላህ ውስጡን አየው በጣም አየው በጣም ነው ያየው ملعن الله جل جلاله ملائكة صلى على الرسول عبد الله وإذ قال ربك للملائكة إني جاعل في الأرض خليفة قالوا أتجعل فيها من يفسد فيها ويسفك الدماء ونحن نسبح بحمدك ونقدس لك قال إني أعلم ما لا تعلمون سوي የሚባል ነገር ለፈጥር ፈልግ ያለሁና ምን ይመስላችኋል ብሎ መላእክቶችን
አማከራቸው አላህ ምን ያደርግልሃል ይሄው መሬት ላይ የሞሉት ጂኒዎች ደም ማፋሰስና ፈሳድ በስተቀር ስራ ስለሌላቸው ሌላ ደግሞ ደም የሚያፋስስ ወንጀል የሚሰራ አደብ የሌለው ነገር ልትፈጥር ነው ወይ قال اني اعلم ما لا تعلمون መላእክቶቹ ምንድነው እኛ አለንልህ አይደለም ወይ የማይበሉ የማይጠጡ ወንጀል የማያቃቸው እናንተ ማታቁትን ነገር እኔ ያውቃለሁ አለ ሱብሃንአላህ መፍጠር አስፈለገውና ማንን ፈጠረ እንግዲህ አደም ሊፈጥር ነው ወደ ሸይጣን መለሳለ ስለዚህ መፍጠር ስለፈለገ መጀመሪያ ጅብሪልን ወደ መሬት ላከና ሂድና አፈር ይዘህልኝና ነው ጅብሪል አፈሩን ሊያፍሰው ሲል መሬቷ ይተቅልህ አለችው ተቅልህ አላህን ፍራ አለችው ሳያፍስላት ተመለሰ ሄደ ምንድነው አላህን ፍራ አለችው ፈርቼ መጣሁ አለ ቀጥሎ ሰይድና ሚካኤል ነው የተላከው እሱም እንደዚሁ በሶስተኛ የተላከው መለከል መውት ነው በተለምዶ እኛ እስራኤል የምንለው አላህን ፍራ አለችው አንቺ ራስሽ አላህን ፍራ አለ የሚፈራ እንዳይመስል ማለት ነው አንድ ቀን ከሱቅ ውስጥ ይጠራል ምን ያለችህ ነው ይዘህ የመጣኸው አለው አላህ አላህን ፍራ አለችኝ አንቺ ራስሽ አላህን ፍሪ ብዬ ነው የመጣሁት ነው አላህን ፍራ ያለችህ ይዘህ እንደመጣኸው አንተ ራስህ ሩህ የምታወጣው ማን ተሰራ አደም ሸይጣን እየተመላለሰ ይመለከተዋል ሲያየው በመቀመጫው ገብቶ በአፉ ገብቶ በመቀመጫው ይወጣል ምን አለ ሸይጣን ይችል ታጠቃኝ የምትችል ጠላት አይደለችም ማለት ምክንያቱም የጂኒዎች የሰውነት ክፍተት ስለሌለው የኛ ሰውነት ክፍተት ስላለው ነው وخلقنا الجان من مارج من نار فبأي آلاء ربكما تكذبان صلى على رسول አንድ ቀን ግን ሲገባ አደም ክንዱ ስንት ነው ቁመቱ 30 ክንድ ነው አንተ ከሱ ጋር ስትታይ ማለት የትራሳይክል ወደ ነገር ምናምን በዚህ ቁመትሽ ደግሞ ትቆሪያለሽ ያ ሐፊዝ ያሰላም ሲገባ እዚህ ሲደርስ ልቡን አየ በጣም ሲያንጸባርቅበት ጊዜ ሸይጣን ደንግጦ ወጣና አደም ገላ ውስጥ ያየሁት ነገር ምንድነው አለ ያ ሸይጣን እሱ ነገር ቀልብ ይባላል ይሄ የኔ መቀመጫ ነው ሌላ ነገር እንዲቀመጥበት ፈቃደኛ አይደለሁም በዱንያ ላይ ሁለት ቤት አለኝ አንዱ መስጂድ ነው አንዱ የሙእሚኖች ቀልብ ነው አለ اللهم اجعلنا من المؤمنين ሌባ ቤት ከገባ በኋላ በር ብዘጋ ምን ያደርግልሃል ለመክፈት ሙስታሂድ ነህ ኢንሻአላህ ሌባ ቤት ከገባ በኋላ በር ዘጋት ምን ናስወጣው አላህ ያርገና ሌባው ዛሬ መውጣት አለበት ኢንሻአላህ ሙስታሂድ ነህ አይደል ኢንሻአላህ ሳይገባ ነው በር ምዘጋው እንጂ ሌባ ከገባ በኋላ ከዛ በኋላ አይዋ ሰበሰበና መላእክቶች አይዋ وقال ربك اسجدوا للملائكه اسجدوا لآدم سجدوا አላቸው መጀመሪያ የሰገደው እስራፊል ነው ጅብሪል በዛ ገና ላይ ሰግዷል አትናንት ወዲያ ገብርኤል ነበር አይደል ሊሰግዱለት ይሄዳል ጅብሪል ሰግዶበታል ሰውየው አሁን በተግባጭ ነው ልስገድብህ አልহামዱሊላህ በልስ ይሄን ያላረገህን አላህ ያመስግን ይሄ የኔና አንተ ገላ መላእክቶች የሰገዱበት ገላ በአባዬ አላህ ነው ላ ኢላሃ አንድ ነው ያ اخي ይሄ ሰማንያ ቦታ የተከልከው አንድ ቀን መስጊድ እናደርገዋለን ኢንሻአላህ ሰለ ዐለ ረሱል ከዛ በኋላ አላህ ስገዱ ሲል ሁሉም ሲሰግዱ ስጁድ ማለት አሁን እኔና አንተ ምን ወርደው ስጁድ አለ ይሄ እኔና አንተ ምን ወርደው ስጁድ ለአላህ ብቻ ነው አላህ ያለው መላእክቶች እንዲቆሙ እንደቆሙ ጅብሪል ገላ ላይ እንዲህ ማለት ነው አጅር የቀጥ ብሎ ቆመ ለምንድን ነው የማትሰግደው አለ
لما لا تسجد ما خلقت بيدي بجي سراوت النجر انديت اتسجدبتم ጥያቄ تيبيتني አይደለ ሸይጣን ተመልከት هذا الذي كرمت علي ይሄንን ዲከኔ ተሻለ ያደረኩ አልኳ የሸይጣን ሰምለበስ ውስጠው ወይራ ንግግር ይሄ የሰው ልጅ ማለት ውስጡ ይሸታል ይገማል ለዚህ ነው ወይ የሚሰግደው ነው አባባሉ አላህ ምን አለው አይዋ በሉጣ ከጀነትከ ረህመቲ ውጣ ነው ወጣ ከመውጣቱ በፊት ያለውን እነግርሃለሁ يا الله لا اللهم انظرني الى يوم يبعثون عندنا لايسنس ياز ጌታ እስከ ቂያማ ቀን ድረስ አቆየኛል ምን ልታደርግ ላህተኒከነ ዙርየተሁም ኢላ ቀሊል በጣም ትንሽ ካልሆነ በስተቀር ላንተ የሚገዛል አታገኝም በጭራሽ ሁሉንም አሳስቼ ወደ ራሴ አደርገዋለሁ አለ በጣም ጥሩ ነው አላህ አንተን የተከተለህን በሙሉ ጀሃነምን እሞላለሁ አለ ግን እወቃለሁ ሸይጣን ወኢዘቲ ወጀላሊ በኃያልነቴና በትልቅነቴ ይሁንብኛል አይዮ እነሱ ደግሞ ሲያጠፉ እኔ ደግሞ አፍላቸዋለሁ አለ እኔ ደግሞ እነሱ ወስጄ ማስገባት የማይቀር ነገር ነው ይላል ከማጋር ነው እየተፎካከረ ያለው ሰባ እንዳትሳሳት የከተማ ሰው አይደለም አትሳሳት ከተፈጠረው ፍጡር ውስጥ በአላህን በመፍራት አንደኛ ሸይጣን ነው አሁን ያስቸገረን ሰው መሳይ ሸይጣኑ ነው አይፈራም ድብቅ ያለ ፈጣጣ ሐቅ ላይ ለመቆም የሚፈልግ ሐቅ ላይ ቆማለሁ ካክ ሐቅ ያንቀሃል በዚህ አይነት ከተዛዛቱ በኋላ የአንደኛው ላይሰንስ ምንድነው አልኩ አይዋ እስከ ቂያማ ቀን ድረስ አይሞትም ስንት አንቢያ ሞቷል ስንት ሰሃባ ስንት ወሊ ስንት መሻይኽ ሞቷል ስንት ሳሊህ ሞቷል እሱ አሁንም አለ አይሞትም ምክንያቱም የት እንደሚያዝ ያውቃል ሸይጣን የት እንደሚያዝ በጣም አድርጎ ያውቃል እንደዚህ አይነት ቦታዎች ላይ አይገባም ማንንም ቢሆን ሳይሞክር የሚቀር ነገር አይደለም ከዛ በኋላ ወጣ አንደኛ ላይሰንሱ ማነው ዱዓውን አላህ ተቀብሎታል ጌታ እስከ ቂያማ ቀን ድረስ አቆየኝ ነው እስከ ቂያማ ቀን ድረስ አለ አንድ ቆይቶ ደግሞ መጣና ያ ረቢ አለ እንዴት አድርጌ ነው የዚህን ሰውዬ ዘር ማጭበረብረው ቁርአን አትቀራም ያንተና ጤና ተበቴዳ ስትልትሞት ሰለ አለ ረሱል ሱረቱ الإسراء ላይ ግባና በሰፊው ይነግርሃል እንዴት አድርጌ ላጭበረብረው ይሄን እንደሰር የዚህን ሰውዬ ዘር واستفزز بصوتك من استطعت منه በሚያማልለው ድምጽህ አማላቸው አለ ስንት ዘፋኞች አሉ ስንት ዘፋኝ አለ በአለም ላይ واستفزز بصوتك من استطعت منه ምድር ራፖሮች አሁን ይሄ በቴሌቪዥን የምታያቸው ነገሩ ዘፋኝም የሌለበት ዘመን ነው የሚንቀሳቀሱ አሻንጉሊቶች ብቻ ነው ያሉት واستفزز بصوتك من استطعت منه ايوه واجلب برجلك وخيلك وشاركهم في الاموال والاولاد ሚስቴ ልጆቼ ድርጅት ስራ ብቻ እንዲል እንጂ አይዋ ዚክር አላህ የሚባል አንሳለት وشاركهم في الاموال والاولاد ቤተሰብ ውስጥ ግባና ቋንቋቸውን አለያያቸው ዛሬ አባትና ልጅ አይመስሉም እኮ ይኸውና እኮ ልደታ ፍርድ ቤት አባትና ልጅ እኮ ፍርድ ቤት ቆመዋል ሁለቱም ግን መስጊድ ሄደው ይሰግዳሉ ወንድማማቾች ናቸው አይዋ ወጣዴ በገንዘብ ተጣልቶ ይሆንና በሴት ተጣልቶ 3 አመት 4 አመት የማይነጋገር ብቻ ነው አንድ ቀን ለምን ሰገርክ ተባብሎ እኮ ተጣልቶ አያውቁ ወይ በሴት ወይ ደግሞ በዱንያ ሙሐመድ ረሱላህ اتقوا الدنيا والنساء ተፈራችሁ አይቀር ሴትና ዱንያ ፍሯል حب الدنيا راس الخطيئه
ይሁዳ ላይ ይሄም አሁን በአለም ላይ የሚሰራው ስርጭት በሴት ነው እኮ የሚሰራው በሴቶች ነው የሚሰሩት የምታያቸው ፊልሞች በሙሉ በሴቶች ነው የሚሰራው አንተ ግን የነሱ ተከታይ ነው መጣላለው ወደዚህ ሁለተኛ ላይሰንስ ምንድነው አይዋ ሁለተኛ ላይሰንስ ምንድነው አንደኛው እስከ ቂያማ ቀን ድረስ አለ ሁለተኛው ማጭበርበሪያው መንገድ ተሰጥቶታል አላህ ነው አይዋ የሸይጣን ዱዓ ይሰማል አንተ ግን ዱዓዬን አልሰማህም ምትል እስቲ ግባ እንዲያውም የዛሬ 2 አመት አንድ ልጅ መጣና እኔም እንደው ጃሂሎ ብዬ ገምቼው ነበር ኡስታዝ አለያው አንድ ዜና ልነግሮት ነው የመጣሁት አለ ምንድነው አልኩት እኔ ጃሂሎ ብዬ ገምቼው ነው ልጁ ለካስ ከኔ ብልጡ ቁጭ ብሏል ሸይጣን እኮ ሄዶ አላህ ጋር ዱዓ አደረጋለ ምን ብሎ ያ ረቢ ሰዎች በሙሉ የኔን ስራ እየሰሩ ነው ለስራ አጣሁኝ እና እንዴት ነው ተቀብሎት መጥቷል ተጠንቀቁ ኡስታዝ አለኝ እዚህ ስንቀመጥ ይላል መስላደን አይደል አላህ በሂዳያ መስመር አላህ ይምራ አይዋ ከዛስ በኋላ ሸይጣን አንዲትም ነገር የማድረግ መብት እንደሌለ አላህ ነግሮታል እስቲ ከላይ ወደታች እንምጣና እንነጋገር ከማን ጀምርልሃለሁ ከነብዩላህ ሙሳ ጀምርልሃለሁ ምንድነው አንተ ትላልቆቹን ፈትኗል እኮ አላህ Subhanahu Wa Ta'ala ገብቷል የሸይጣንን ፈተና ያልቀመሰ ሰው እንዴት ተብሎ ሙእሚን ሊባል ይችላል ከሙሳ ጋራ በጣም ሙሳ በዛ ዘመን ስንት አመት ነው አስበው እስቲ ገብቷቸዋል ነገሩ ዓለም ሰላም የምትሆነው ሸይጣን ከአላህ ጋር የታረቀ እንደሆነ ብቻ ነው አሉሳቸው አሁን ደግሞ ትንሽ እንደው ፖለቲካ ነገር ተምራ የመጣች ደግሞ ዓለም ሰላም የሚሆነው የጦር መሳሪያ ቅነሳ ሲመጣ ነው ይለኛል ሙሳ የገባው ይሄ ሰው ያልገባውም ሰለላሁ ዐለይሂ ወሰለም ስለዚህ ምን ያደረጉ ሙሳ አላህን ከሸይጣን ጋር ለማስታረቅ አላህ ጋር ሄዱ ምን አላቸው አላህ ያ ሙሳ ላንተ ክብር ስል አዳምጥ ላንተ ክብር ስል አይዋ ሸይጣንን እንታረቀዋለሁ አለ ሄድና ንገረው አይዋ አደም ቀብር ላይ እንዲሰግድ ንገርልኛል ቀብር ላይ መስገድ ደግሞ ኦፍሳይት ነው ቀብር ላይ ይሰግዳል አቋም ቀብር ላይ ሲገዱ የሚሉ ሰዎች መጡ እኮ ደግሞ ያለዋሱ ያለው ረፍት ላይ ነው ምን ያለው ሰው ያሰማም ያ የትኛው ይተሰማል ብለህ ሰለላሁ ዐለይሂ ወሰለም ወኋላ መጡና ነብዩላህ ሙሳ ደስ ብሏቸው መልስ ያገኙ መስሎ ለሸይጣን ነገሩት ይሄን ነገር ያ ሙሳ አላቸው እኔን እንኳን ከአላህ ጋር ለማስታረቅ በመፈለግ አመሰግናለሁ የዚህ ያለ ጨዋታ እንኳን ታቆማለህ አይሆንም ይሄ እንኳን የሚሆን ነገር ቀብር ላይ መስገድ ምን እንደሆነ ያቋል ምን አላቸው ያ ሙሳ እኔን ከአላህ ጋር ለማስታረቅ በመፈለግ አመሰግናለሁ የምሰጥህ ምክር አለኝ አይዋ ተቀበለኝ አላቸው ያ ሙሳ አንደኛ ላ ተግضب አትቆጣለች ቁጣ ያለበት ቦታ ያለው እኔ ነኝ ያለ ክብሪቱን ላጣረግ እንዳዳር ቆማለሁ ሰውዛ አይዋ ሲጣለዝ ይኖራል አትቆጣ ላ ተግضب ሁለተኛ ያ ሙሳ መንገድ ላይ ስትሄድ ላንተ እየነገርኩ ነው በግረም ስትሄድ ወደ ስራም ስትሄድ ከስራም ስትመለስ አይዋ ብቻህን አትሂድ ምን ዚክር ያደረክ ሂዳለች ሰው ደግሞ ዝንጥ ያለ ልብስ ለብሶ ብቻውን እያወራ ይሄድ ነው አረባክ ዚክር አድርግ ከፊት ወስዋስ ከኋላ خناس አስገብት ወላሂ ማለት ነው አላህ ለጂ ያውጣ ዚክር አድርግ ስትሄድ ስትመለስም ዚክር አድርግ لا تنسى ذكر الله ذكرنا አትርሳው ስትሄድ ብቻህን አትሂድ ዚክር ያረክ ነው ሶስተኛ ነው አይዋ ከማታቃት ሴት ጋር ቆመህ እንዳትነጋገራል ነገር ያለው አሳስተህና ሌላ ስራ ውስጥ እንዳላስገባ ይችን ምክር ሰጣለው ከሙሳ ጋር ያለው ጨረሰ ቀጥሎ ማጋመጣ አይዋ ነብዩላህ ያህያ ጋር አለይሂ ሰላቱ ወሰለም ሰለላሁ ዐለይሂ ወሰለም አብደል ነብዩላህ ያህያ ጠየቁት ሸይጣን ምን አሉት የሰው ልጅ እንዴት ነው የምታየው አሉት በሶስት ነው ማያ አንደኛው እንዳንተ አይነት ጠንካራ ነው አንደርስበትም ሁለተኛው የራሳችን ነው አለ ኸምሩንም ዚናውንም አይዋ የከለ እንደፈለግ ነው
አንዳንድ ቀን ደግሞ ለቀቅ እናደርገውና እናሰግደዋለን የውሸት ሰላት ገጭ አድርጎ ይመጣልኛል ረመዳን ሲመጣ ሙስሊም አደርገዋለሁ አለ ተስቴዲዮም ተቀብዬ ቤቴ ነው የምከተው ሰለ على الرسول عبد አንተ ነው እኔን መስሎህ አይዋ ይሄኛው የኛ አቃ ነው እንደፈለግን ነው የምናደርገው አለ ሶስተኛው ግን ለኛ ይቸግረናል እንዴት ገበያ ሄዶ ሰርቆ ይመጣል መስጊድ ገብቶ ያ ረቢ አፍበለኝ ደግሞ ስርቆት ፈቃድ ያለው አላልኩም እኔ አንተ ቋጣፍሩ እንዴ አንጋደገ ይሰማህ እንደሆነ በኋላ ችግር ነው አይዋ ወይ ደግሞ ሄዶ ያጠፋ ይመጣል አላህ ደግሞ አፍ የሚለው በዚህ አይነት የሚሸውድን በጣም ብዙ አለ ተመልከት ከዛስ በኋላ መጣልሃለሁ ማጋ መጣ ሙሐመዱ ረሱሉላህ ሰለላሁ ዐለይሂ ወሰለም ሳቸው ከመስጊድ ይወጡ በነጭ ፈረስ ላይ ሆኖ መጣላቸውና አዩት ያ መልዑን አንተ መርገምት ምን ልሰራ መጣ አንተ ለምትጠይቀኝ ጥያቄ መልስ ልሰጥ አላህ ልኮኛል አላቸው አላህ ሀጃህል ማውጣት ከፈለገ በሸይጣንም ያወጣል መላእክት ብቻ ተጠብቂ ማለት ነው አንተ መልዑን ያ መርገምት ከኔ ኡመት ውስጥ አይዋ ያንተ ወዳጆች እነማን ናቸው 15 ወዳጅና 15 ጠላት ነው የጠቀሰው በጥቂቱ ነው ይሰጣል አንደኛ ፍርደ ገምድል ዳኛ ሁለተኛ የሀብታም ኩራተኛ ሶስተኛ አጭበርባሪ ነጋዴ ከሃዲ ነጋዴ አራተኛ ሰካራም ስለ ስካር አንድ ነገር አነሳለሁ በዱንያ ላይ አንድ ብርጭቆ ኸምር የጠጣ ሰው ኢስቲግፋር ተውበት ካላደረገ በአኺራ አንድ በርሜል መግሊ ጠብቋል ታውቃለህ ይሄን ታውቃለህ ወይ መጀመሪያ አንድ ብርጭቆ ኸምር የጠጣ ኢስቲግፋር ተውበት ካላደረገ በአኺራ ላይ ደግሞ አንድ በርሜል መግሊ ጠብቋል ኸምር ጠጥቶ ሰውየው ከሚስቱ ጋር የተገናኘ ከሆነ ልጁ ራሱ የሚረገዘው ሸይጣን ነው በኸምር ምክንያት 10 ሰዎች ናቸው የሚገቡት አይዋ ከዛስ በኋላ ላመጣልህ ነው ወዳጆች ብለው ጠቀሱ 15 ናቸው አይዋ ጠላቶች እስማን ናቸው ሲል የመጀመሪያ ጠላቴ ያ ሙሐመድ አንተ ነህ ላ ኢላሃ ኢላላህ እንዳንተ አይነት ጠላት የታልኛል አንተ ለሰውን ከጨለማ ወደ ብርሃን የምትመራብኝ አንተ ለከጀሃነም ወደ ጀነት የምትመራብኝ አንተ ከገቡበት ጭንቀት ውስጥ ወደ ፈረጀት የምትመራብኝ አንተ ካንተ በስተቀር ምን ጠላት አለኛል ከ15ቱ ጠላቶች ደግሞ እንግዲህ እኛም ደግሞ የሸይጣን ጠላት ምን ሆነ አላህ ከሱ ጋር እልክ መግባባት አለብን አሁንማ ስራ የለበትም እኮ ወንበር ላይ ቁጭ ብሎ እንግሊዞች ሲተሩት ምን ይላሉ ሰምታላ ሁለት ሙናፊቆች የተገናኙ እንደሆነ አሉ የዛን ቀማታ ሸይጣን እራት ሊበላ ይሄዳል ጊዜ የሰሞኑን እራት እየበላ ነው ያ ሐፊዝ ያ ሰላም ሁለት ሙናፊቆች ሲገናኙ አይዋ ሸይጣን እራት ሊበላ ይሄዳል ስራ አይበዛበትም ማለት ነው ይኸውና ስንት ወሩን አሁን ራቱን እየበላ ነው እንዲያው መቃምም ሳይጀምር አይቀርም ሰለ على الرسول يا عبد الله አይዋ ከ15ቱ ጠላቶች ደግሞ አይዋ 5ቱን ጠላቶች በጣም አርጌ ለይቼ ይዣቸዋለሁ በረምባርግ ላንተ ነው የምነግርህ ላንተ አንደኛ ጠላቴ እስኒንና ኸሚስ የሚጾም ሰው ነው አንደኛ ጠላት ከ15ቱ ሰለክሽን ናቸው አምስቶቹ በጣም የተለዩ ናቸው አንደኛ እስኒንና ኸሚስ የሚጾም ሰው ለምን እስኒንና ኸሚስ አላህ Subhanahu Wa Ta'ala ሰባት ሰማይ ይከፍትና ባሪያዎችን በሙሉ አፍ ይያሉ ይላል አላህ Subhanahu Wa Ta'ala ረህመቴ ይውረድባቸው በተቋረፉ ሰዎች ላይ ሲቀር ሶስት ጊዜ ነው የሚለው በተቋረፉ ሰዎች ላይ ረህመቴ እንዳይወርድ ሁሉንም አፍ ይያሉ ይላል ሁለተኛ በጣም የሚያሳብለኝ ሰው አለ መፋቂያ ይዞ የሚሄድ ስጦቻችን ነው መፋቂያ ያለን ኡመቴን ይከብደዋል ብዬ እንጂ መፋቂያን ፈርድ አረግበታለሁ
ሶስተኛ ሲሄድም ሲቀመጥም ዚክር የሚያደርግ ሰውዬ አዛን ያረጋኝ ምንድነው አዛም ያረጋል እሱ ዚክር ሲያረግ እኔን እየገረፈኝ እየጋለበኝ ነው ዚክሩን ሲያቆም እኔ ደግሞ በተራዬ ጋልበዋል መሐላችን ሊገባ የሚፈልገው ሸይጣን የሚወጣ አላህ ያድርገው እኔና አንተ መበርታት አለብን ይሄን ጉዳይ ክፍተት መስጠት የለብንም ክፍተቱን የምንሰጥበት መንገዶች አሉ አንደኛው መንገድ ማን ነው ዘረኝነት ነው ያ አዩሃ الناس إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائل لتعارفوا إن أكرمكم عند الله أتقاكم እናንተ ውስጥ እናንተ ከወንድና ከሴት ነው የፈጠርኳችሁ ነኝ በጎሳና በነገዴ ላይ የከፋፈልኳችሁ የምታምሩ አበባዎች ናችሁ እናንተ አንድ ናችሁ ተጠንቀቁ አለ إن أكرمكم عند الله ከናንተ ውስጥ ትልቅ ሰው أتقاكم إنني مفرا لا إله إلا الله محمد رسول الله ይችን ነገር በጣም እንጠንቀቅ የሸይጣን ክፍተትና ዘረኛ ሰው በምን ይመሰላል ብለህ ስትለኝ አጭር መልስ እንመልስለታለን ክብሯን በመጠበቅ ሴትኛ አዳሪ ይመሰላል ብለን እናልፈዋለን ያንተ ዘር በወርቅ አልተሰራ በድንጋይ በብረት አልተሰራ ከአፈርነ ወደ አፈርነ መግቢያ መንገድ የሚፈልገው በዚህ ነው ነብዩላህ ሙሳ ጋር አለይሂ ሰላቱ ወሰላም አንድ ሰው መጣና ምን አለ ይቺ ነገርኛ ወስላለች ነው ምነግር እንደዚህ አይነት ነገር የሚነግርን ሰውዬ አፍህን ያዝብልና ንገረው እኔ እኮ አባቴ እንደዚህ ናቸው አያቴ እንዲህ ናቸው ቀድመ አያቴ እንዲህ ናቸው ምናምን ይያሉ አንዱ ለነብዩላህ ሙሳ ስንት ቆጠረላቸው 9 ሰው ቆጠረላቸው አባቴ ሼክ ነው አያቴ ወልይ ነው ቀድመ አያቴ በሰማይ ይበራሉ አየር ኃይል ነው የሚሰሩት ሰለላሁ ዐለይሂ ወሰለም አብደላ 9 ይቆጠረላቸው አላህ ጀለ ጀላሉሁ ምን አለ ያ ሙሳ ሰውየው የነገረ ሰዎች በሙሉ ጀሃነም ውስጥ ናቸው 10ኛው እሱ ነው አለ ላ ኢላሃ 10ኛው እሱ ነው ዘራት ተጠር አንድ የሚገባበት መንገድ ይሄ ነው አይዋ ተነቃቂ አድርግ ሸይጣን እንደሆነ አይጠየቅምና ሌላ መጣልን ነው ወደ ዋናው ነጥብ እየመጣሁ ዛሬ ሰው አውዝ ቢላሂ ሚነ ሸይጣን ቢል በጣም ነው ምስል ድሮ ሸይጣን አዛን ሲሰማ ሰባክ እንዲርቃል አሉ አሁን 7 ሴንቲሜትር ጠጋ ምን አላህን አትፈራማ ከየት ፈራሃል አላህን ፍራ መጀመሪያ ሌላው ማመጣለህ አይዋ በአንድነታችን ውስጥ እንዳይገባ ተነቃቂ አድርግ ሌላው ደግሞ ማመጣልህ ማን ነው አይዋ عمر بن الخطاب السلام عليك يا أمير المؤمنين عمر بن الخطاب صاحب الجمعة رضي الله عنه رسول مسجد استقمتوا صلى الله عليه وسلم كوچ ሲመለከቱ የዘመኑን ቃልቼ ይመስላል ኢማመት አርጎ መስባ ኪታብ ይዟል ሸይጣን ሰይድና አሊ ተነሱጣና ውጭ የምታገኙን ሰው ይግደሉ አሉት ሰይድና አሊ ዙልፊቃር የሚለውን ሰይፍ ይዘው ወጥተው ሲያ አረ ሰውየው ሙስሊም መስላል አይደለ አላህ ያስልመን በረካት ሰውየው ሙስሊም ይመስላል እና ቁጭ በላል ዑመር ውጣና ግደለው ዑመር ግን ቀጥታ እንደሄዱ ሰይፉን ሲሰነዝሩበት እጃቸውን ያዘች ያ ዑመር አንተም ማውቃህ እኔ ሸይጣን ነኝ አላህን ግን አትመረዋል 280,000 ዓመት ኢባዳ ሰርቻለሁ 250,000 ዓመት ሰግጄለታለሁ በአንዲት ትንሽ ስህተት ምክንያት ከጀነት ውስጥ አላህ አባሮኛል ብሎ ሲል ዑመርን የሚያክል ጀግና ሰይፋቸው መሬት ጥለው ዱዓ አደረጉ ዱዓው ምንድነው የሚለው ረበና ላ ቱዚግ ቁሉበና بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب جيت عندك جي بقتتنيا منقر كمرة أبوانا باكي يا ربي أتقلبتنا يا لود الله يقلبتنا عندي بقتتنيا مسمر عندي بقتتنيا مسمر إسلام 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 اهدنا الصراط المستقيم هو الإسلام عندي بمنقر كمرة أبوانا ለብርና ለዶላር ስትል እንዳትገለብጠን አሚን በል ከዛስ በኋላ ከማጋራ መጣልሃለሁ
ሙሐባ ባለበት ቦታ ላይ ጥንቃቄ አድርግ ሸይጣን ነግሮናል ምን አለ ሙሐባ ያለበት ቦታ ላይ የሚወርደው ረህመት ስለማቅ አይዋ ስለማቅ ሰዎቹን ገብቼ ሆድና ጀርባ ማድረግ ብቻ ነው በትንሽ ነገርና በትልቅ ነገር ሰዎችን አይዋ እንዳይግባቡ ማድረግ ነው ስለዚህ ምን አለ ሸይጣን አይዋ ለዓነቱላህ አለይህ እኔ መጣበቃችሁ በቀለበት መንገድ በአስፋልት ቀጥ ባለው በእስላም መንገድ ላይ ኮረኮንቹማ የራሴ ነው በዛ መንገድማ ዳዕዋ ማታደርግም ከሆንክ ደግሞ አባል መሆንህ ማወቃለሁ የጨዋ ልጆች ናቸው ይላል ዳዕዋ ማያረጉት ዳዕዋ ማረግ ሲጀምር ባንተ ላይ ጠመንጃው ይደቅናል ዳዕዋ ለመቀጠል ሙስታዒድ ኢንሻአላህ በሌላው ደግሞ የማመጣልህ ምንድነው ሸይጣን እንግዲህ አንደኛ ምን አልኩ እስከ ቂያማ ቀን ድረስ የመኖር ላይሰንስ አለው ሁለተኛ እንዴት አድርጎ እንደሚያጭበረብር ላይሰንስ አለው አይዋ መስሪያ ቤትህ የት ነው ብሎ ጠየቁት ሸይጣንን መስሪያ ቤትማ መስጊድ ነው ምን አልቤርጎ የሚገባ መስሎ ነው ቡና ቤት የሚገባ አይገባም እንደዚህ አይነት ቦታ አይገባ ቤት እንደሚያዝ ያውቃል መስሪያ ቤቴ መስጊድ ነው ጽፈት ቤቴ ደግሞ ሴቶች ናቸው አለ ሶፊዮ በኢማን የፈለገ ሰማይ ለምን አይደርስም ማለት በሴትዮዋ በኩል ጎራ በየጠይቀዋለሁ አለ ገባንዴ አንዳንድ ቀን ትመጣለህ ሰላም አለይኩም ብለህ ቤት ስትገባ ሴትዮዋ አለይኩም ሰላም ከማለቷ በፊት ያው ልጅ ሰው ፈንክቶ ዛሬ አገሌ ነው ያልኩት በዚህ ላይ ማብራቱ ይኸውና ወጣሪው ምን እንደነካው አላውቅም ከልክ ከራማሽ ትገፍሽ ዳታ ሰውዬው ዳት በባልምጣ በሴትዮዋ እንመጣለን አይዋ ወንደላጤ ጆሮ እንዳይሰማ አንተ ደግሞ ደንቆሮ ነህ ባለ ትዳሮች እንደመልከት አንዳንድ ቀሚስቶቻችን አብረናቸው መተኛ ስንፈልግ ባክ ዞር ብል ዛሬ ደክሞኛል አይመቸኝም ትላለች ጋሼ ነው ሰላም ባክ ዛሬ ደክሞኝ አልገጠመንም እንዴ ጋሼ ነው ወንደላጤ አትስማ አገባ በኋላ ስማ እንዲበል ሰላም ረሱል አብደል ወንደላጤዎቹን ጋር መጣ ሸይጣን ለምን ልክ ሊያገባ ሲፈልግ ሰርጉን ያመጣለታል ሚዜዎቹ ማናቸው ቤተሰቡ ይላል ወይ ኢኮኖሚካል ጉዳዩ እንዲህ ሲያስቀምጥለት ቆይ አሁን ሴቶች ለራሳቸው እንዲሁ ያስቦካሉ ምን ይላል ቤት ያ ረቢ ሳሊህ ይወልቻል አንተ ፍየል ሆነ በግ ትፈልጋለህ ሰለላሁ ዐለይሂ ወሰለም ሳሊህ የምትፈልግ ከሆነ ሳሊህ መሆን ብቻ ነው ፎርሙላው ይሄ ነው ሙስታዒድ አይደለ ይደረድርለታል ቆይ ረመዳን ይድረስ ከረመዳን በኋላ አይቀድ ለማዕረፋ ይድረስ ከሐጅ በኋላ ቆይ አለበለዚያስ ባክ መጨረሻ ላይ አንድ ተገጠር አንድ ሲተጠፈ ሸይጣን እንዳይጫወትብህ ቶሎ ብለህ ኒካህ አድርግ ኒካህ ካረክ በኋላ አንተ ከሸይጣን ጋር ተፋታህ ግን ወደላጣ አይደብርም ብቻ ነው ጊዜ ስትበል ምን አይነት ወራባ ነው ሰለላሁ ዐለይሂ ወሰለም የምታበላው ሰው ይኑር ይሄ በሙሉ አሁን ምነግር ሸይጣን ምንም ከሸክ እንዳታረግ ይሄ የምትከታተላቸው ፊልሞች በሙሉ ሸይጣን ነው እሺ የመጨረሻውን ላምጣልህ ፈልጉና እስቲ ዓሊሞች ጋር ተፍሲር ጠይቁ እኔም ማቆል ሀል ነግርሃለሁ ሱረት ኢብራሂም 23ኛ ነገ በአኺራ አላህ Subhanahu Wa Ta'ala ጀለ ጀላሉ ፍርድ ሰጥቶ የጀነቱ ጀነት በር ላይ ቆሟል የጀሃነሙ ጀሃነም በር ላይ ቆሟል በሩ አልተከፈተም እኛ ደግሞ በስተቀኝ ጀነት በር ላይ ምንቆም ሰዎች አላህ ያርሐም እዛ ቦታ ላይ ሐሜት ይነሳል ናልኝ ሲነሳ ለዚህ እኮ ያበቃን ሸይጣን ነው ይላሉ አላህ ደግሞ ሸይጣንን ይልኳል ምንድነው የምትሉት ይላል ሸይጣን የፈጣጣ እኮ ምንድነው የምትሉት ይላቸዋል وقال الشيطان لما قضي الأمر إن الله وعدكم وعد الحق ووعدتكم فخلفتكم الله حقيقة يهونا الكدان قبطول لك قرآن سطاችሁ እስልምናን ሰጣችሁ ነብዩን ሰጣችሁ ተከተሉ አለ ጀነት አለ አይዋ ሁሉ ቃል ኪዳን ገብቶላችሁ
እኔ የውሸት ቃል ኪዳን ገብቼ እናንተን አታለልኩኝ ምን የሚገርም ነገር አለ እኔ እናንተ እኮ አይዋ የካዳችሁት አላህ ነው እኔ እኮ የካድኩት እናንተን ነው ምን ያስደንቃል እናንተ የካዳችሁት አላህ ነው እኔ የካድኩት እናንተን አይዋ فلا تلوموني ولوموا انفسكم በዛሬው ቀን እኔን ማማት አትችሉም ከፈለጋችሁ ራሳችሁ ማማት ትችላላችሁ اني وعدتكم وخلفتكم የውሸት ቃል ኪዳን ገባሁላችሁ በሴት ቃል ኪዳን ገባሁልህ በብር ቃል ኪዳን ገባሁልህ በዶላር ገባሁልህ በስቴዲዮም ገባሁልህ ስማ አንተ አይዋ ፊልም ተከራይተህ ቤት ወስደህ ስትመለከት የማታፍር ሰው ያሁን አንተ ሸይጣን ምን አረገኝ ነው የምትለው ባይሆን ተፈራርም ያለው በለኛ ተከሱ አይደለም እንዴ ደፋሮች አሉ የሴክስ ፊልም ገዝተው እቤታቸው ሄደው የሚያዩ ሰዎች አሉ ሸይጣን እኔ በሽጉጥ ነው ያስደነገጥኩ የዛን ቀን አፈርብላና አስገደልኩ አይዋ ሰዎች አላዩኝም ብለህ በየቦታው ላይ ከአንድ አልቤርጎ ወደ አንድ አልቤርጎ ሴት ይዘህ ስትዞር እኔ አስገደልኩ ሙስሊም ወንድሞችን አሳልፈ ለካፊር ሲሰጥ እኔ አስገደልኩ በጠመንጃ ነው ያዝኩ ምን ብዬህ ነበር አላህስ ምን ነገረ አዱዊ ወአዱውኩም ፈተخذوا عدوا ጠላቴ ነው ጠላታችሁ ነው በጠላትነት ያዙልኝ የሰው ትዳር ስታፋታ ሰውና ሰው ስታደባድብ በሰው ህይወት ውስጥ ስትገባ እኔ አስገደልኩ ቀጣፊ ما انا بمصرخكم وما انتم بمصرخي طيبوا الله በኔ ስራ እናንተ አትጠየቁ በእናንተ ስራ ላይ አልጠይቅ اني كفرت بما اشركتموني من قبل አይዋ ሁሉ አላህን ክዳችሁ እንደ ዲናችሁ እንድትከዱ ያደረኳችሁ ነኝ እና ምን አለ እኔ እኮ ሙሽሪክ አይደለም እሱ ላይ ለላህ ያቀ አላህ ተጠንቅቆ ያውቃል እናንተን ያስካርኳችሁ ምድረ ቀጣፊ ሁሉ ታሪያ ሁሉ የደከምኩት ብቻዬን ለመግባት መሰለ ና ከመባል አላህ ነጀር አሚን የከፋው ነገር ግን ማነው በለኝ ገባል አላህ يغفر لمن يشاء ويعذب من يشاء ነገር ግን ሙስሊም ወንድምህን አሳልፈ ከሰጠህ ግን አላህ አይተውም አይለቅም አላህ ይጠብቀና ከዛስ በኋላ እንደዚህ የደከምኩት ለምን መስሎህና እንጂ ንግባ ያ ኢኽዋኒ ፊላህ ምን ነካችሁ እናንተ እንዲህ አይነት ጠላት ተስቀምጦብናል ሌላ ላምጣልህ ኢማም ሐሰን አልበስሪ ረዲየላሁ ዐንሁ መንገድ ላይ ሲሄዱ ሸይጣንን አዩት በቸም ከራማ ያላቸው ሰዎች ከራማ ነው የሚባለው አዳምጥ ከረሱል በኋላ ሰለላሁ ዐለይሂ ወሰለም ከረሱል በፊት እስከ አደም ድረስ ያለው ሙዕጂዛ ይባላል በአማርኛ ቋንቋ ተአምር ነው የሚባለው ከረሱል በኋላ ሙዕጂዛ የለም ከራማ ነው ያለው ከራማ የሰጣቸው ሰዎች ሞልተዋል ስለዚህ ከራማ ያላቸው ሸይጣንን እንዳናየው ነብዩ ዱዓ አደረጉ አቅበህ الوجه አስቀያሚ አስጠልታ ስለሆነ ስታየው ደንግጠህ ትሞታለህ አትችልም እንኳን ሸይጣንን የወንዝ ዳር ጅኒ ማየትም አልተቻለም ነው ቴሌቪዥን ይጀሙ እንጂ አንተ ደግሞ እንደዚህ አይነት ነገር ማን ያሳየው ገበናን ካየህ አንደሰ እንደ ሰው ለሰው አይዲዮል ሾው ካየህ እዛው አጎትህ አለ አይደል ተገናኝታችሁ የለም አይዋ ለከነኛ ቀን ያንን ፕሮግራም ስትመለከት 20 ደቂቃ ግን ቁርአን ለመቅራት ጊዜ የሌለ ሰው ከናል አንድ ፊልም መጣ ሲባል ግን እንግዳ በግ ይመስል ፍጥጥንቅንቅ እንኳን ስራህን እየነገርኩ ነው እንድትስተካከል አይዋ ቁርአን ስታነበው ግን በስሜት አላነበብከው ያሲን ወልቁርአን الحكيم انك መቶ ሜትር ምትሮጥ ነው የምትመስለው አይዋ ቁርአን በጥንቃቄ የሚቀራ ነገር እና ኢማሙ አገኙትና ሐሰን አልበስሪ ሶስት የስጋ ቤት ይሄ መንጠቆታ ካላል የስጋ መያዣ የስጋ ሲነሳ ጆሮ ያ ሐፊዝ የሰላም መንጠቆ ይዟል ምንድነው ይሄን ያስከው ያመልኡን አንተ መርገምት አሉት ሹፍ ይሄኛው ዱንያ ነው አለ ሁለተኛው ሴት ነው አለ ሶስተኛው ገፍላ ነው አለ ከሶስቱ በአንዱ የሰው ልጅ አላጣም አለ አንደኛ ወይ በዱንያ ወጥሯል አለ ያ በዱንያ የተወጠረው ሰውዬ
ሱቢ ሰላት አያቆም ምናልባት አላህ ከፈቀደለት ዙህር ሊሰግድ ይችላል አስር ግን ወደ 12 ሰዓት አካባቢ መግሪብና ኢሻ እንጃል ገንዘቡ ቢዚ ያደረገው ሰው በሰላት ጉዳይ ማለት ነው ነገ የሚቀሰቀሰው ከቃሩን ጋር ከኡበይ ኢብኑ ኸለፍ ጋር ነው የሚቀሰቀሰው ስልጣኑ ሰላት አላሰግድ ያለው ሰው ያለ ከሆነ ደግሞ አይዋ ከነ አቡ ጀህልና አይዋ ከነ ፍርዖን ጋር ይቀሰቀሳል ስልጣን ገንዘብ ስራ ከስራ ከሰላት የሚያዘናጋ ከሆነ ዱንያ ላይ ጀሃነምን እየተፈራረምክ ነው አይዋ ዱንያ ላይ ጀሃነምን እየተፈራረምክ أي العمل أفضل يا رسول الله صلى الله عليه وسلم صلى على الرسول صلى الله عليه وسلم مرتسر نقر يا رسول الله صلى الله أيوة إيمان بالله وتصديقا برسوله أي العمل أفضل يا رسول الله كسرى مرتسر نقر الصلاة على وقتها صلاة بوقت مسجد يسرهنو أذان سماه አዛን ሰማ ስራውን ስቶፕ ታረግና ወደሚመለከት ክፍል ትሄዳለህ የሚገርም ነገር ነው የሞባይል ጥሪ ለማንሳት ፍጥነትህን ይው አዛን ግን አላህና ብሎ ሲጠራ ቆይ ይደርሳል የምትል استغفارنا توبة أرجنا أستكاكل كل بني آدم خطاء وخير الخطاء التوابون جنزبه عزاك عرجه صراح عزاك عرجه يا أيها الذين آمنوا لا تلهكم أموالكم ولا أولادكم عن ذكر الله ومن يفعل ذلك فأولئك هم الخاسرون እናንተ ያመናችሁ ሰዎች ወይ አይዋ ሚስቴ ልጄ ድርጅቴ ሱቄ ስትል ከቁርአን ቂራአት ላይ አትዘናጋ እንዳትዘናጋ ከቁርአን ቂራአት ላይ ከዚክር አላህ ላይ የተዘናጋ ከሆነ فأولئك هم الخاسرون يا دنيانا يا آخرة كسارا እንዳይገጡ አንድ ሰው ያ ዱንያና ይሞት እኮ የእድሜ ጉዳይ አይደለም እኮ ይሄው የ120 ዓመት ሽማግሌ ያለ የ20 ዓመት ጎረምሳ ይወስዳልልህ غفላ ማለት አይዋ በቸልተኝነትና በግዴለሽነት ውስጥ ያለ የሰው ልጅ አፈፋ አርጊ አስይዘዋለሁ አለ እንዲህ አይነት ጠላት ተስቀምጦብናል የሚገርመው ነገር ደግሞ መሳጅዶች በሙሉ በዚህ የተሞሉ ናቸው አላህ ነፃ ያድርጋቸው አሁን እንግዲህ ወደ አንድ ነገር እንምጣ ሸይጣን ከጀነት ይወጣው በመንደናው መስፈርቱ ሁለት ነው አንደኛው ሂስድ ነው በሐስዶች ላይ ደግሞ ድል የምናገኝበት ጊዜ አላህ ያርጋል አሜን ሐሲድ ሰው አይወለ እንደ 45 ብር ኳስ ፈንድት ትላለህ እንጂ አንተ እንደሆነ ከፈለክ ይውልህ እንደ አርጋው በዳሶ በጭንቅላት ተገልብጠ ስገድ አላህ ላይ ይቀበልህ አትድከም وحتى بلاش هدوء بله أيوة الحاسد لا يفلح إذا فلح لا يصلح شيطان كجنة يوطابت مسفرت سلوهنا حاسد سو جنة لمقبات مقام بياسب ليلا يسدس طور جهنم ساينور بتايكا أعلم نقراتك بمولي يتيازو بحسدنا አይደለም بحسدنا الله زاري يفتوى آمين لا يفتوى حسد كله حسد ሁለተኛ ሰላት የማይሰግድ ሰው አይዋ ጀነት ለመግባት እንዳያስብ ለምን የጀነቱ በር መክፈቻ ሰላት ስለሆነ ነው ምን ያህል ከሸይጣን ጋር እንግዲህ የተለያየ ነውኛ ወይስ አብሮን ነው ያለው አላህ ነው ነገ ያሲንን ቀርታል ታውቀዋለህ ወምታዙ اليوم ايها المجرمون ስንት ጊዜ ነው የቀራው ነገር ግን ንገረኝ እስቲ ወምታዙ اليوم ايها المجرمون እናንተ አረመኔዎች ረህመተ ቢሶች አይዋ እስቲ ዛሬ ከኔ ፊት ገለል በሉ እናንተን ለማነጋገር ጊዜ የለኝም ይላል አላህ አለማ ሀደ ኢለይኩም ያ በኒ አደም ላ ተዕቡዱ الشيطان انه لكم عدو مبين ስንቴ ነው ጠላታችሁ ነው ብዬ የነገርኳችሁ እርስ በርሳችን በሂስድ ከመተያየት አላህ ልጅ ያውጣል ሸይጣን ነው በሰው ላይ ንቀት አታምጣ
أمير المؤمنين عمر بن الخطاب رضي الله عنه نقرأنا عند مسلم وندمون بنكت عيني أيوه كهنا أيوة يسمعني عمت عبادة يلو ማንንም አንጠላም ሁሉንም እንወዳለን ሙሳይድ እንዳለን ማንንም መጥላት አትችልም እንጂ ሰውን ስለመግባሩ መጥላት ትችላለህ ሰውየውን ግን መጥላት አትችልም ያላህ መخلوق ነው እገሌ ይደብረኛል እገሌ ያስጠላኛል የምትል በሙሉ ኢስቲግፋር ታረጋለህ አታደርግ አንዳንዱ ደግሞ ደፋር ነው አይዋ ይሄ ደግሞ የማን ነው አስቀያሚ ይላል አረ አንተ ቆንጆ ነህ እስቲ ምላሳችንን መጀመሪያ አደብ እንስጥ አይዋ ሸይጣን ታዲያ በኢንተርቪው ላይ ሲጠየቅ አይዋሽም እንዳንተ ቀባጣሪ እንዳይመስል ሰለላሁ ዐለይሂ ወሰለም ሸይጣን ምን አሉት አይዋ ምን አለ አንድ ጊዜ ሙእሚኖችን አለ አይዋ ማክፈር ባልችልም ሙስሊሞችን ማክፈር ባልችልም እንዳይግባቡ ማድረግ ግን ይችላልሁ እንግባባ ሸይጣን ለعنቱላህ ዐለይህ በዱንያ ላይ በጣም የሚያበሳጩ ሰዎች ሁለት ናቸው አለ አንደኛውማ መቼም መግደል ያላህ ሆነና ነው እንጂ አንቄ በገለው ደስ ይለኝ ነበር አለ ምን አይነት ሰው ነው አሉት ሲሰድቡት መልስ የማይሰጥ ሰው በገለው ደስ ይለኝ ነበር አለ እሱ እኔ እዛ ነገር ጭፈ ያለው እሱ ዝም አላለ በቃ ሽካራ ቆሞ ማለት ቢዝነስ ሲሰድቡት ዘም الله نقولنا وعباد الرحمن يمشون حولا في الأرض فلما خاطبهم جاهلون فقالوا سلاما الله يني بارياوش نيالو እኔና አንተ ላይ አይደለም እኔና አንተ ግን የሱ ባሪያዎች ምን ሆነ አላህ ያርጋል የኔ ባሪያዎች መልእክታቸው መንገድ ላይ ሲሄዱ ሰው ከሰደባቸው መልስ አይሰጡም ማለት አሰላሙ አለይኩም ብለው ነው የሚያልፉት አለ መልስ የሰጡ ከሆነ ግን የኔ ባሪያ አይደለም አይዋ አንድ ሰሃባ አንዱ በጣም መጥፎ የሆነ ብልግና ነውር ነገር ሰድቧቸው ሰው ሰሃባዎቹ ሰይፍ አውጥቶ ሊቀነጥሱ ተውተውታል ስማ ወንድም ያሁን አንተ ከምትሰድበኝ በላይ ነው የኔ ወንጀል አላህ ፊት የምትጨምርልኝ ነገር አለ በማግስቱ ቀይ ካባ ገዝቶ ሀዲያ ላከለት ምንድነው አለው ትላንት ነው አልክልኝ ውለታ ያ ሐፊዝ ያ ሰላም ኢማናችን ሙሉ አላህ ያርገው ኢማን ጉዳይ ነው ተመልከት አይዋ ሌላው ደግሞ ማነው በጣም ሐሪፍ ጀለስ አለኝ ያለ ሸይጣን ፈትሽ ያ ዛሬ ራስሽን ፈትሽ በጣም ተመጀመሪያ ሚስቴ የወለድኩት አንድ በጣም አይለኛ ጀለስ አለኝ ምን አይነት ሰው ነው አሩት የሚያኮርፍ ሰው የሳቀው ስላለብህ ነው የሚያኮርፍ ሰው በጣም ይመቸኛል አለ ከተመጀመሪያ ሚስቴ የወለድኩት ነው አለ ያ አኩርፎ ቤት ውስጥ 3 ቀን ምግብ አይበላ አይወጣ አይገባ ተነፋፍቶ ቁምሳጥም የቤት ገብቶ አይናገር አይጋገር አቡነ ጴጥሮስ አው ኩርፊያ በእስልምና ውስጥ ክልክል ከዛሬ ጀምሮ እኔ ሰውን ማኮርፎ በቁርአንና በሐዲስ ነው አንተስ እንዴት በገንዘብና በሴት ታኮርፋለህ ስሜት አይደለም እንዴ የግል ስሜት አይደለም የግል ስሜት አይዋ ከንግግር የምጠላው አለ ሸይጣን ከንግግር በጣም የሚያስጠላኝ አላሁ አክበር ነው አታረቡም እንደ ሸይጣን መጻፍ አይነ ነገሩ እዚህ ጋር ዘመዱ ናቸው አልግድ ጋዜጣ አንብብለታል ብቻ ቲቪ አንብብለት አላሁ አክበር የሚባል ንግግር አልፈልግም ማለት ለምን ያላህን ትልቅነት ስለሚያውቅ ነው ሌላ ደግሞ አመጣልሃለሁ ሰሉ ዐለ ረሱል በአዱኛም በአኺራም ሁስነል ኻቲማ አላህ ይስጠን በአዱኛም በአኺራም አላህ ይጠብቀን አንዳንድ ሰዎች ራሳቸውን ያጠፋል በመርዝም በሽጉጥም ራሱን ሰቅሎ የሚያጠፋል ነገ በአኺራ አላህ ፊት ይቀርባል ባሪያ ምን ሆነ ነው ይላል አላህ በዱኛ ላይ ነፍስን ያወጣው ሸይጣን አሳስቶኝ ነው ሸይጣን ይጣራና የታባክ ነው የምታገኘው ቀበሌ ቤት ነው ወረዳ ቤት ነው የተሰቀለ እንደ ዱንያ ላይ ምትዋሽዋዙ አሁን ደግሞ አላህ ፊት ተቀባጥራለህ የት አይተኛል ወይ ማስረጃ ህጋዊ ነው ወቀው ህግን በጣም ያውቃል ቁርአን ሸሪዓን በጣም ያውቃል የት ነው ያየህ ይሄው ቁርአን ላይ ተቀምጦልሃል ይሄ ንግግር وإذ قال الشيطان للإنسان أكفر فلما كفر قال إني بريء منك
إني أخاف الله رب العالمين سوون أوبسايت ماسكباتني سو أي جبام وانت لا تتنككبل سنت قميص አይታል ከለር የአይን ከለር እንዳያል አንዷን አግባን አደባርገ ቁጭ ማለት ሙሳይድና አይደለም اللهم اعز الاسلام والمسلمين امين اللهم اعز الاسلام والمسلمين اللهم انصر الاسلام والمسلمين واحمي حوزة الدين برحمتك يا ارحم الراحمين اللهم اهلك الشرك والكفرة اجمعين اعداءك واعداء الدين ودمر اللهم المنافقين والملحدين اللهم اطمس على اموالهم واشدد على قلوبهم يا قوي يا متين يا رب العالمين مسجدوቻችን በሙሉ ኑራቸው የሚመለስ አላህ ያርጋው يا رب العالمين መስጊዶች በሙሉ ከሙናፊቆች የሚነጹ አላህ ያድርግ መስጊዶች በሙሉ ዒባዳ የሚሰራባቸው ሰሃባ የሰራ ዒባዳ የሚሰራባቸው አላህ ያርጋው ربنا اننا ظلمنا انفسنا وان لم تغفر لنا وترحمنا لنكونن من الخاسرين በኋላ ስንወጣ እዛ ቦታ ላይ ሁላችን ሰደቃ ነው ግልጽ አይደለም እንዴ ያቅማችንን እንተባበር ሙስሊም ነን አይደል ኢንሻአላህ ወደደ ሁለት ቂም እንደሆነ አንዱ መስጠት ያ ረብ العالمين ሰይጣን ሰይጣን ቋጥር ምን አይነት ነው ሰይጣን ይሰጣል ስለዚህ ሙስሊም ሰጪ እንጂ ሌላ አይደለም ربنا تقبل منا انك انت السميع العليم يا رب العالمين በዚህ መውሊድ ደግሞ يا رب العالمين ايوه ሙስሊሙን ያካበበ ሙሲባ በሙሉ ይነሳ አላህ ያርጋው ሙሲባውን ራሱን ወደ ነስር አላህ ይለውጠው ኢነከ አላ ኩል ሸይን ቀዲር ኢነከ አላ ኩል ሸይን ቀዲር ኢነከ አላ ኩል ሸይን ቀዲር ያ ረብ العالمين ሙናፊቆች ደግሞ ነጃ አላህ ያውጣ ያ ረብ العالمين ያ ረብ العالمين በሐቅ ላይ የምንቆም ሰዎች አላህ ያርጋው ሐቅንም የምንቀበል አላህ ያርጋው ሐቅን ተቀባይ አላህ ያርጋው ሐቅን የማንቀበል ከሆነ ልባችን ላይ ልባችን ጨጓራና ሳምባ ሆና ትቀራለች يا رب العالمين يا رب العالمين لا اله الا الله محمد رسول الله صلى الله كذي መንገድ ውጭ መጣ አቃጥራለሁ የውሸት መሰክራለሁ የሚል አላህ ያዋጣው يا رب العالمين شهادة الزور የውሸት ምስክር ዱንያ ላይ ጀሃነምን መፈራረም يا رب العالمين ማን ላይ ነው የምትለው ማን ላይስ ነው የምትመሰክረው يا رب العالمين الله ينسلم والله الله انستو بنصر من نغني الله يرضى رب اغفر وارحم انت خير الراحمين اللهم انا نسالك من كل خير ما سالك من نبيك محمد صلى الله عليه وسلم ونعوذ بك من كل شر ما استعاذ من نبيك محمد صلى الله عليه وسلم وانت المستعان عليك البلاغ ولا حول ولا قوه الا بالله العظيم اللهم صل وسلم على سيدنا محمد وعلى ال سيدنا محمد صلاه تنجينا بها من جميع الاهوال والافات وتقضي لنا بها جميع الحاجات وتطهرنا بها من جميع السيئات وترفعنا بها عندك على الدرجات وتبلغنا بأقصى الغايات من جميع الخيرات في الحياة وبعد الممات إنك تحق الحق وتبطل الباطل إنك على كل شيء قدير والباطل زاهق حاكن حق بما أدرك باطل بما أدرك كأنت بستكر ما نملم يا الله ليس كمثله شيء في الأرض ولا في السماء وهو السميع العليم يما يتنيا يما ينكلافا يما يدعلا يما يرسى يما يغفل الذي لا ينسى ولا يموت موت يما يغنيو جيتا يا رب العالمين زاري حقون مي فرد الله يرجع فرد كلام مت الله يرجع رب اغفر وارحم وانت خير الراحمين ربنا تقبل منا انك انت السميع العليم وتب علينا يا مولانا انك انت التواب الرحيم فان كان صوابا فمن الله وان كان خطا فمني ومن الشيطان والله ورسوله منه بريئان واخر دعوانا الحمد لله رب العالمين صلاتنا دعاءنا اندان الزناقه بحق سبحان ربك وسلام على المرسلين الحمد لله رب العالمين اللهم صل السلام عليكم ورحمة الله وبركاته